አዋይ ታስባል መናታ አገጭ ያው ሲያብ አንተ ሳሚ ነው የሚሆነው። በቃ ሰው ያስፈራሩኝ ነው። ምን ማለት ነው? ለምን ያስፈራራችሁ? ሰፈራችሁ እንዴት አወቁ? እንደ ጀግና ቆጣክ ለምን ይዘው አስቀቀኝ ባክ እኔ ምን ይዛችሁ ሳሱ ያለበትን ሁኔታ እንዳያውቁ እንደዛ ፊቱን አቃላችሁ ታወቀ ማለት እኮ እኛ ቤት መጣው ምንም አሁን በውሃ ነበር አይደል ያቃጠልኩት? አርቼ ቤተሰቦቹን ፊታቸው ማለት ነው በዘይት አቃጠሉ። የዳንኤል ቤተሰቦች ልጃችንን ልቀቁ ብለው አስፈራሩን እያልናቸው ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ሰሞኑን እየተፈጠሩ ያሉትን ነገሮች አይታችኋል እና ዛሬ ደግሞ የሆኑ ማለት እነሳሚ የሆነ ከባድ የሆነ መልእክት ይዘን እየመጣን ነው አሉ። ምን እንደሆነ እኔ አላውቅም። ብቻ ግን እንዳያችሁ ሰሞኑን ያው አስከፊ የሚባሉ እርምጃዎችን እየወሰድኩበት ነበረ ልጁ ላይ። ግን ስቲል እስካሁን ድረስ አቋሙ አንድ አይነት ነው። ይሄ ሰውዬ አንድ አይነት አቋም ነው እያራመደ ያለ አንድ አይነት ነገር ነው ማለት ነውና እኔ ግራ ግብት እያለኝ ነው። የምሬን ነው የምላችሁ፣ ግራ ግብት በቃ ማለት እንጃ ይሄ ነው የሚባል ነገር በቃ መወሰን አቅቶኛል። ትክክለኛ ውሳኔ ላይ ለመግባት በጣም ከብዶኛልና ፍቅር አንቺ ፍቅር ናይስቲ ምናልባት መፍትሄ ይሆናል ብለን ማለት ብቻ መፍትሄ ይዘው በመጡ ነው የምለው። ያው እነሱ ብዙ ጊዜ መፍትሄ ይዘው አይመጡም፣ ግን ቢያንስ መፍትሄ ይዘው ቢመጡ የሚል እንትን አለኝ ማለት ነውና ናይስቲ አቡ ሰዎቹ ማለት ነው ይምሱች እነሳሚ የሆነ ነገር ተብለን እየመጣናቸው የነሱ ሪያ አትስማ። ሲጀመር የሆነ ነገር አትበል፣ አስቸኳይ ነው ምናምን አሉኝ። እነሱ ምንም ፍሬ ያለው ነገር ይዘው አይመጡም እዚህ ቤት። የሆነ በቃ መንገድ ላይ ተሰማው ነገር ሁሉ አሁን እኮ ያስፈልጉናል ማለት ሰው እኔ በብዛት ሰው ያስፈልገኛል። አሁን አንድ ነገር ከብዙ ሰዎች ሀሳብ ካልሰበሰብኩ በስተቀር በራሴ ምንም መወሰን አልቻልኩኝም። ምንም የሚያወሩት ነገር ሀሳባቸው ምንም በቃ ዝም ብሎ ነው። ኮሜንት ላይ ራሱን የሆነ ነገር ሳደርግ እሱ ላይ ያበረታቱኛል። እንኳን እንደዚህ ያረከው ደግ አረከው ይሉኛል። ግን ምናልባት ይሄ በልሞ ያሰበው ነው የሚያወራው እዚህ መጥቶ ምንም አዲስ ነገር አወራ። ምናልባት ይሄ ችግር ሊያመጣብኝ ይችላል። እኔ ተበረታች በስሜት ተነድቼ የማደርገው ነገር ችግር ያመጣብኝ ይችላል ያልኩሽ እኮ እና እኔ አንቺ አይገባሽም። የሆነ ያለው ነገር ጭራሽ አይገባሽም። ጀመር ምንድነው የማይገባኝ? ምንም የሚል ነገር አያወሩም፣ ተሻለ ነገር አያወሩም። በእናትሽ አሁን እሺ ቆይ እነሱ እሺ ይምጡሽ ደውለህ ነው የምትሞተው ስራታችን ነው ራሳችን እንመጣለን። ግን አስቸኳይ ነው ደግሞ ምን ጣጣ ሊያመጡብኝ እንደሆነ አላውቅም። እኔ እሱን ተጠንቀቅ ባይሆን እኮ ሌላ መዘዝ ሌላ ጣጣ ደግሞ ሌላ ጭንቀት የሚያስጨንቀኝ ነገር ሊያመጡብኝ ሊሆን ይችላል። እኔ በዚህ ሰዓት ግን ማንንም አልሰማም። በቃ እኮ ካልሰማ አትምጡ እዛው እመልሽ በተለይ እዛው በቃ የሆነ ነገር ሲሉ ነው ያልፈልግም ወሬ ያልፈልግም እንደዛ አድርግ ብለው የሆነ ፖዚቲቭ ነገር የሚነግረኝ ሰው አልፈልግም። እኔ አንድና አንድ የምፈልገው እሱ መድፋት ነው ሰውየው። በቃ እንደዚህ ተመለካከቱ አንተ አልወጣም እንደዚህ አታውራ ድፋው በቃ እሱን ምታ ገደል ምናምን የሚለኝ ሰው ካልሆነ በስተቀር ታዋው እንደዚህ ችግር ይፈጥርባል ወንጀል ያመጣባል ምናምን የሚል ነገር እኔ አሁን መስማት አልችልም። አንድና አንድ የወሰንኩት ውሳኔ ያለ እሱም ማስወገድ ነው። ያንን እስካደርግ ድረስ እንቅልፍ አልተኛም። እሺ አሁን የታሉ ታዲያ አላውቅም። እንዴ ሲጀምር እነሱ ወይ እየቀለዱ እኮ ነው። ሲጀምር ከሱ ጋር የሆነ ሴራ እየሰሩት ቢሆን እኮ አይታወቅም እንዴ። ግን በጥንቃቄ የሚጠቅመኝን ወስዳለሁ፣ የማይጠቅመኝን ጥላለሁ። አለቀ። ይከፈችላችሁ። ክፍት ነው ባክበር፣ ክፍት ነው ግባ። ነይ እሺ ቁጭ በይ፣ እኔ ከፍታለሁ። አዋይ ታስባል መናታ አለች። ያው ሲያብ አንተ ሳሚ ነው የሚሆነው ራሱ ምን አባቶች ነው የሚያጣልፋቸው? ያው አየኸው አይደል? አንተ ቆስባል እምቢ ብሎኝ ነበር ጀዝባ አህያ አልከፍትም። በቃ ምን ታመጣላችሁ? አልከፍትም። አንተ ከተከፈተልህ ከፍትላቸው ነው ይሉ ያውሩታም ካላችሁ ይውጡ። በቃ አውጣው አቆረዘ ቀስ ብለን ተናጥረም እንዳታንቋቋ። አልከፍትም። ምን ታመጣላችሁ? አልከፍትም። ተመለስ። እንደውም እዛው ውጭ ላይ አውሩ።
የምታወሩትን ነገር ሁለት አይደላችሁ ለሁለት አውሩዛ። ኧረ በእናትህ ፍቅር ተው። ምን ያንቀለቅ አልታሪ በር እንዳችሁ ይቀጠቀላል። እንደ ጎረቤት ትመጣበታለህ። ናቲ ሳሚ ነው እሱ ሳሚ ቶሎ የኑላ ሳትሰና እንኳን ምን ሆናችሁ? ወሬ እንትን ለማለት ብቻ እዚህ ይመጣ ይኸው ዝም ብሎ ፍሬ የሌለው ወሬ ለማውራት እንዳመጣ በእናትህ ወሬ አትበለን። ለራሳችን ቀሚስ ለብሰህ ቡና እየጠጣ ማውራት ነው ይቀር። ሲጀመር እዛ ተሰብስበው እኮ ከሴቶች ጋር ነው የሚሉት። እኛ መተን እዚህ አሁን ጭቅጭቅን የተባላችሁትን ነገሩንና እዛ ቤት በቃ እማን ጭንቀት ውስጥ ገብተናል። የምን ጭንቀት እዚህ ተደላደለ ብላ እኔ ተደላደል ጠላቴን ተሸክሜ ቤት ውስጥ አስቀምጬ ተደላደልኩ አይደል? በጣም እኛ እዛ ችግር ውስጥ ነን። ይኸውልህ በቃ ጀግናው እኔን አደላደልከኝ ለራስህ እንትን ጀምሩ አንተ እንደዚህ መሳደብ የጀመርከው እንዴ? አሁን ነገር በእናታችሁ እዚህ ጋር በቃ ምን እኛ የወሬ ሱስ እኮ የለብንም ማለት ስማ እኛ በቃ የሆነ ችግር በእናንተ የመጣብን ችግር ስላለ ነው እዚህ ምን እየተመለሰ አንተ ጋር እናንተ ጋር ሳሚ ሁለተኛ ምንም እንስማ የራሳቸው ቶ አይደለም ሲጀመር እኛ እኮ ራሳችን ያስደርግላችሁ እናንተ መምጣት እንመጣለን አትብላ እያልኩ ባለፈው ሙስ ሲሰጥ በለ ስለሙስ ማለት ምን ያገናኛል? ስለምግብና በዛ ነው የተገመት ነው በቃ ምንድን የምትገመተው? በዛ ነው። አንተ አልበላም እንዴ? አንተ አልሰለቀጥከው? እሱ እንዳልበላ ሳይቀጥ አድርጋ አንተም በልታል። ምን ነው ሙዝ ያቺ ሙዝ ብቻ ስለበላ በጣም አስታወስከው። ሌላ ጊዜ ምግብ በላ እዚህ ቤት አልበላም እንዴ? አንተ ወድን እዚህ ቤት አልሞላ እኮ ስለሆነ አይደለም አሁን ስለሱ እኔ ለቤተሰብ ነው እናንተ ምን ቆጥራችሁ አይደል እንዴ? እና ለምን እንደዚህ ትቀበሉና አይደለም በዚህ ሰዓት ግን ማለት ነው የሚረባ የሆነ ትርጉም ያለው መረጃ የምታመጡ ከሆነ እኔ ደስ እያለኝ ነው የምቀበላችሁ። አሁን እኛ ግን ፍሬ የሌለው ሀሳብ የሆነ በቃ ኩንተሸንቴ የሆነ ሀሳብ ግን የምታመጡ ከሆነ በጣም ነው ደስ የማይሉ ይሰለቻል። ገባህ? ናቲም ከሆነ ቦታ ይሰማል፣ እሱም ከሆነ ከዛ አንድ ላይ ይሄ እስቲ ልበላችሁ ብሎ ይመጣል። ቤተሰብ አናስብ ነው ምን ሰማውን ነገር ዝም እንበል። እሺ ንገር ይሄ አሁን የዛሬው እንደዚህ የሚባላል። እሺ ሌላውን ዝም ብንል እኮ ቆይ ምን ሰማውን ዝም እንበል አንምጣ። የዛሬውን ዝም የሚባል እስቲ ዛሬ ምን አሁን ምን አዲስ አንገራችሁ ወይ ነገር በእናንተ ምክንያት ተሰቃየን እኮ ወይ ልጁን ከዚህ አታስወጡት እንጂ ምን እናደርግ? ሳሚ ቶ ዳንኤል ነው በሱ ምክንያት እኛ ተሰቃየን። ወይ ወጣን መግባት እንኳን እኮ አልቻለም። ምን እየተደረገ ነው? አናቲ ዛጋ በፊት ይቀመጥ ነበር ታውቂዋለሽ? ይቀመጥ ነበር እዛ እንኳን መቀመጥ አልቻለም። በቃ ለምን በቃ ሰው እያስፈራሩኝ ነው። ምን ማለት ነው? ለምን ያስፈራራችሁ? ሰፈራችሁ እንዴት አወቁ? ለምን ያስፈራራችሁ? በተለይ ናቲ እንዴት አወቁ? ሰፈር እንዴት አያውቁም? ያውልሽ በቃ የዳንኤልን ቤተሰቦች አይተናል። የት ነው የምታገኛቸው? ሰው ያምኑ በቃ ባልና ለምንድን ነው ማምኑን? እና እኛ ምን እንዳለብን ማለት ቤተሰብ አሉት። ያውልህ ቤተሰቦቹ መተው ያን ቤተሰብ ማማችን ከእንጨት አልተወለደም እኮ ቤተሰብ ማይኖረው አይደል? እኛ ያለንበት ቦታ ተገኝቷል። ያውልህ ተበልተናል። በቃ ተጠበቅን። አሳየኛ ይመጣሉ ማሳየት ሰዎች ጀምሬ የሚጨርሰው አይ መጀመሪያ እኮ እንዴት እንዳገኛቸው ያውልህ ያላችሁበትን አልተቆም ከስሩ ጀምሬ ነው የሚጨርሰው። ነው የሚያወራው በፈጣሪ ላሰብኩት ሀሳብ አሳየኝ። የምታሳይኝ ከሆነ ወይ ፍቅር መጀመሪያ ነው ይኸውልህ ላሰብኩትና ላቀርኩት ቤተሰቦቹ ምን አደረጉ? ምን ልታረጋቸው? እነሱ እስከዛሬ ጸጥ ብለው አሁን ነው እንደሚነሱ ና ውጣ። ይኸውልህ ሲጀመር ይኸውልህ እኛ ነው ማን ምኑ ቤተሰብ ስትል ምኑ እኮ ምኑ ወንድም አክስቱ አጎት ምን ትልቅ ሰው እያለ ግን መስሎት አለ የመጡት ብዙ ናቸው። ሶስት ነበር ትልቅ ሰው ሲጀመር እሱ እኮ ነው ያስበላል። አቻትዋጭ እኔን በእናትህ እሱ ከዛ አዩት። ከዛ እሱ ቀጥ ብሎ እኔ ጋር ይዟቸው መጣ። ቤት ድረስ ምንድነው እኔን የሚያኛል? ለምን አንተ እንደ ጀግና ቆጣክ? ለምን ይዘው ሳይቀጠኝ ባልከ እኔ ምን ይዛቸው ሳትመጣ ለምን ይዘህ ሳትመጣ እሱ ነው ያሳያቸው። እሱን ምን እሱ ምናቸው ምን ታሳየው? ሌላ ታላችሁ ሰው እንዳሳየ ሰው ይሄን ታሳያለን። ቤት ድረስ እንዴት አንተ ይዘህ ትመጣለህ? ቢያንስ ጀመረ እኛ አንተን ቤታችሁን እንዳያውቁ ነው፣ ልጁ ያለበትን ሁኔታ እንዳያውቁ ነው። እንደዛ ፊቱን አቃጥላችሁ ታወቀ ማለት እኮ እኛ ቤት መጣው እኮ ምንም ተርኮ ነው። አሁን በውሃ ነበር አይደል ያቃጠልኩት? አርቼ ቤተሰቦቹን ፊታቸው ማለት ነው በዘይት አቃጥለው። አንተ በእናትህ ቤተሰቦቹ ምን አጠፉ? ልጁ ሰይጣን ስለሆነ እነሱ ሰይጣን እኮ በዘይት ገነጣጥለዋል። ያኔ ማንን ነው የምትገነጥለው? ግን አሳየኝ። ህግ የሚባል ነገር አለ። ይኸውልህ አሁንም ቢሆን ይሄን ልጅ ከዚህ ቤት ቀጥ ብለህ አውጣ።
ቤተሰቦቹ እኛን ካወቁ ቀስ በቀስ አንተ ያለበት ነገር አስወጣችኋል። እኔን እንደምትቆጥሩ አይደለም አንተ ማለት ነው። እኔን እንደምትቆጥሩ እንደብድ እያስቆጠረኝ ነው የምታሳየን ነገር እኮ። ባለፈው መጥቶ እዚህ ቪዲዮ ቀርጸው ሳሚ አልዳንለት ማልወጣለት ጸበሉ ሰደው ምናምን ይያላችሁ እኔ ነኝ እናት ይገለኝ እኮ ነው። በእናትህ ያው አልዳንም በቃ እብድኔ ኧረ ሙታይ በእናትህ ቶሎውን ነገር እናድርግ። አይደለም ያሳዩኝ ነው በቃ ዘመድ ነኝ ብሎ የመጣ ሰው ያሳዩኝና ዋጋቸውን ልስጣቸው። እንዴት ነው ከዛ ውጪ ልቀቃው ምናምን ላኳችሁ ጥጥ ላይ ሁለት ካልቾ ሲያቀምስ የማንም ጎረምሳ እየሮጥክ እዚህ ድረስ ትመጣለህ እንዴ? ጎረምሳ የለም ይኸውልህ አንድ ሽማግሌ የሆነች እና በሽማግሌ ትርበደብዳላችሁ እንዴ? ሽጉጥ ይዞ ነበር ያማን እንዴ? ሽጉጥ ይዞ ነበርና ሽንጥ ይሸና አታሳየው። እሱ ነው ይሸናል። ሽጉጥ አይደለም ሽጉጥ ካወጣባችሁ እኮ እኛን ነው ሽጉጡን ይዞ እንዲህ ግንባሬ ላይ ነው እንትን ያለው። ይዘሃት መጣም ወይ ይዘሃት መጣ ደስ ነው የሚለኝ አይደለም። ቤታችንንም እኮ ፈልጎ አይደለም። ወንድ ከሆነ ለምን እዚያ ይመጣል? ወንድ ከሆነ አንተ ግንባር ላይ የደቀነው ማለት ነው። እኔ ግንባር ላይ ለምን አይደለም እኛ ላይ ደቀነው አይደል የመለሰው? አንተን ግን ይገላል እኮ እኔን ለምን አይገላል? እንደዛ ፊቱን አቃጥለ ይገላል። አምጣ ሂድና ይግደለው። ይኸውልህ ፍቅር አንተ አልገባህ ነገር አለ። አንተ ለበናት አንጠቁም ቤታቸውን እንጠቁም። ህፃናት ተሰበሰቧት። ህፃናት ተሰበሰባችሁት እዚህ ጋር ቆይ አንተ እኮ በአርተፊሻል ሽጉጥ እኮ ነው ሽንትን ላላ ያስለቀቀ። እኛ እናቅም አርተፊሻል ሽጉጥ አናቅም። ታባታካላል የት ምታባታ ውሃ በሚረጨው ሽጉጥ አድርገህ እኔ እኮ የከተማ ልጅ አይደለሁም የገጠር ልጅ እያንዳንዱ ነገር አውቃለሁ። አይገርምም? ውሃ በሚረጭ ሽጉጥ አድርገህ አሁን ውሃ በሚረጭ ሽጉጥ ሲያሳዩ ፈራ አይደል? እዛና አይደለም ሲያቀባብሉላ ሰምተናል። እንዲህ ግንባሬ ላይ ነው እንደዚህ የደቀነው እኮ ግንባሬ ላይ ካደቀነ እኔ ለእናቴ ነው ደግሞ አንዴ ፈራሁት። አልነበረችም ነበረች እሷንም ነው ያስፈራራት። አንተ ሞት ካልሞት ከእናት ምን እናቴ ታዲያ እኔ ለሞት እኮ አንተ ሞት ካልሞት እና በአንተ ምክንያት ነው ነገር የለም። እረፍት ነው እኮ ለእናት አንተ የሆነ ውሳኔ እንዳንተ አይነት ሽንታም ቦቅቧቃ ልጅ አለኝ ብላ ከምትኖር ማለት ነው። አንተ ብዙዎች እኔ እንደውም ደፋር ነበርኩ። እሱ ነው ልጅ ሲሸና የነበረው ቤታችሁንም አንተ ስነ ስርዓት እኔ ላይ እንትን አትበል። ያለውን ነገር ነው ነገራችሁ። ናቲ እጅግ በጣም ትልቅ ጥፋት ነው ያጠፋኸው። ቤት ማሳየት ሽንፍላ ናችሁ እናት ሽንፍላ ቤት እንዴት የሳሚው ተሳይ ታውቃለህ? ሽንፍላ እየገለጥክ ስታጥበው ትውላለህ እንጂ አይጠራም። እናንተ አንዴ ወደ እኔ ትሆናላችሁ፣ አንዴ ወደ እሱ ትሆናላችሁ። ምንነታችሁ አይታወቅም። አሁን እኮ የፈለገ ቢሆን ይኸውልህ ስለ ህይወታችን እናስባለን። ለአንተ እኮ ጓደኞች ነን። ይኸውልህ እኛም ግን መኖር እንፈልጋለን። በቃ ሽጉጥ ደቅንበት። ይሄ ልጅ የምታስወጣ ከሆነ አስወጣለን። እኛ መከራችን እየበላን ሳሚ አልዳንም። ያኛው አንድ የሚያወራውን ነገር አልዳንም። ባለፈው ሙዝ በዳቦ ላይ እንዴት ጥብቅ ብለው እንደበሉ አይተሻል። ምግብ ጋብዟቸው ሂዱና አስጠዝሉ። ሳሚ ደግሞ ሳሚ አይፈራም። ገባህ? በአንድ በየአይነት ለተላከ ኩታራ አይፈራም። ትወጣለህ። ሳሚ እንደዛ ታስወጣ ከሆነ እኔ ፍፄ ናት ሂድና ይዘህ ነው የምጣ። ኧረ በእናትህ በቃ ከእናንተ ስለምን ይወጣል? እና ተመለስ። መውሰድ አለብን። በቃ እኔ መኖር እፈልጋለሁ። ለእናቴ መኖር አንተ በእናትህ አንተ አትይዞም እንዴ? ላውጣይና እንደ እስቲ አውጣው በለና ልቀጁ ይልስ ያውጣው። እኔ ምን አገባኝ? በቃ ና ሲላውጣው አንተ ወንድ ነህ። ሄደህ ሲያስወጣት ወንድ ነው። አንተ ግን የምር እኔ ቆሜ ቁጭ ብዬ እሸናለሁ። አንተ ሄደህ ዳንኤልን ይዘህ ከወጣ ማለት እኔ ቁጭ ብዬ እሸናለሁ። በቃ እንደዚህ አያገባኝም። ቀሚሴን አስፍቼ እሸናለሁ። የምን ቀሚስ ለምታወራው? በእናትህ ዘመን ልቀቂኝ እባክሽ። የማንም ጨምላቃ ላይ ይጨማለቅም። አያገባኝም። ማን ይዘን እንውጣ በላለክ ያ ይዘን እንውጣ አይደለም አይደለም። በዚህ አይነትማ ተደብቃችሁም ቢሆን ታስወጡታላችሁ። በዚህ አቋማችሁ አውቃለሁ። እኛ ልናስወጣ አይደለም የመጣ ነው። ቤተሰብ ግን ማለት ነው የዛን ቀን ማለት እሺ ምን እናደርጋለን? ወንድ አይደለም። ምን እናደርጋለን? ላንቺ ልንገርሽ፣ እሱ አይሰማንም። እሺ የእሱ ቤተሰቦች ህፃናት እሱ ለእናትህ ዝም በልሽ። ቁም ነገሩን ለእሷ እንንገራት ቢያንስ። እየሰማሁ ነው ናቲ። ቤተሰቦቹ አስፈራሩ።
የዳንኤል ቤተሰቦች ልጃችንን ልቀቁ ብለው አስፈራሩን እያልናችሁ ነው ያለው። እሱ እዚህ እንደ ህፃን የቀጥሮን ተመጠንቀቅ ብቻ ነው ወይ ደግሞ ልጁን አስወጡት። ቆይ ማን ተማምናችሁ ነው እናንተ? እሱ ማን ተማምኖ ነው እዚህ የሚለው? ጉድጓድ ቆፈረ እዛ ውስጥ ተደበቅ። በዚህ እኛ እኮ ያገባንም እኮ ታና ማለት ነው። ይሄንን ወንድና ደብቅ። እኛ ያገባንም ያገባንም ተደበቅ። ቶሎ ተደበቅ። እሺ ሙዝ የለም ዛሬም ስለሙዝ ታወራለህ? ይሄ ልጅ ነው አይደለም ወይ የሚበላ ነገር ከመጣ ነገር በልተን ተራተኛ ነህ እንዴ? መሞታችን አይቀር በቃ ይገሉናል። የጦጣ ነው ሙዝ ሂድ ጦጣ እዛ ዛፍ ውስጥ ተደበቅ። ኧረ ሳሚ በእናትህ አታሳፍረን። አጎቱን አባቱ አላውቅም እሱ ሳይገለኝ በልቼ ብሞት ይኸውልህ ፍቅር ሲጫሙ ፈልጋለ ሰውዬ ይሄ በአእምሮ በሽተኛ እኮ ነው። እንደ ህፃን ልጅ ነው ትላለህ። ገነት እኮ ልጅ እኮ አልወለደችም እኮ ወልዳ ቢሆን ራሱ እንግዲህ ልጁን ነው ያነሳችው። እርግጠኛ ነኝ እኔ 100% አሳስተው እንግዲህ ልጅ ነው የሰጧት ምን አይነት ፈተና እንጂ ወንድ ቢሆን ኖሮ እዛው ተጋፍጦ አፈር ብሎ አፈር የኔ ጓደኞች ቢሆኑ እዛው ሰውየውን አመድ አድርገው ሽጉጡን ተቀብለው ሽጉጥ እንደምፈልግ ደግሞ ታውቁ ነበር። ይኸውልህ ስማ እንዴ ሲጀመር እውነት እኮ አላቸው በነገራችን ላይ እነሱ እሱ አላመነንም። በቃ እየቀለድን ነው የመሰለው። እዚህ ልንቀልድ የመጣን ነው የመሰለው። የእነሱ ምናልባት እኛ እንድናይ ሊሆን ይችላል። ለቅንብህ ወይ አንተ አሁን ጭንቅላት በሽጉጥ አፈረሰው አላፈረሰው አያስብ ምን ይፍረስ በቃ ምን ይሻለኛል? በመደገም አንተም ለሁለት ያስፈልገዋል በቃ ሁለት ዓለምን የምትጎዱ እናንተ የምር ያስብበት ቆይ ፕላስቲክ ባህር የሚያሞሽ ፕላስቲክ ለዓለም ራሱ አጠቅሙታ ቶ በቃ እንወጣለን ራሳችን ውጣል እኔ የሌላቸው ኩን ተሸተውላችሁ ሌላ ጊዜ በቃ በእንደዚህ አይነት ነገር አትምጡ እኮ ሌላ ደግሞ ሁለተኛ ተመልሰናል። አገልግሎት ላይ ራሱ ማለት ሁሉ እናንተ ዩዜን ሰው ተጠቅሞ የሚጥሏቸው አይመስል ውጣል የማንም አራም መጫወቻ ነው የምናት ይችላል ያር ሲጀምር እኮ እውነታቸው ሊሆን ይችላል። እስቲ ያምጣ ወንድ ከሆነ እነሱ ካሰራራቸው ከዛ እኛም ያንን አይተን እንድንለቀው ነው። ካልተለቀቀ ደግሞ ሊገሏቸው ይችላል። ያምጣቸው ወንድ ከሆነ ያምጣ እሱ መጥቶ ወንድ የሆነ ሰው መጥቶ ያስለቅቀኝ። ሰው ልጅ እንዳታስከትለናል